የሰሜን ጎንደር ዞን የሰሜን ተራሮችን ጨምሮ በሌሎች ተራሮቹ አስደናቂ ስነ ምህዳር ብዙሃንን ቢያስደምምም የአካባቢው ነዋሪዎች ግን ለመሰረተ ልማት ባይተዋር እንዲሆኑ ማድረጉ አልቀረም። ታዲያ መንግስት የአካባቢው ነዋሪዎች መንገድን የመሰለ መሰረተ ልማት ተጠቃሚ እንዲሆኑ ከአራት በላይ ትልልቅ የመንገድ ፕሮጀክቶች እንዲከናወኑ በጀት ከዓመታት በፊት መድቧል። በዞኑ ግንባታ ላይ ካሉ መንገዶች ውስጥ ደግሞ የደባርቅ ጃናሞራ የአስፓልት መንገድ ግንባታ ተጠቃሹ ነው። ይህ የመንገድ ግንባታ ዘርፈ ብዙ ጠቀሜታ ቢኖረውም በተያዘለት ጊዜ አለመጠናቀቁ ግን አካባቢው ነዋሪዎች ህይወትን አክብዶባቸዋል። ከዚህ እስከ ቤት ያለው ርቀት 10 ኪሎ ሜትር ነው። ከደባርቅ ሳውሬ 10 ኪሎ ሜትር ነው። የምንከፍለው ግን 250 ብር ነው። መንገዱ ያለ መሰራቱና ያለ መጨረሱ ብዙ ጉዳት በተለይ ለሴቶች በአሁኑ ሰዓት አዝለው ተሸክመው ሁኔታ በጣም ተቸግረው የሚኖሩት ለሴቶች በተለይ በጣም የጥቃት ሰለባው ነው የሚኖሩት። የደባርቅ ጃናሞራ የአስፓልት መንገድ ግንባታ 100 ኪሎ ሜትር ርዝመት ሲኖረው ግንባታው ከተጀመረም 10 ዓመታትን ተሻግሯል። በ3 ዓመታት ውስጥ ይጠናቀቃል የተባለው የመንገድ ግንባታ ዛሬ ላይ የግንባታ ወጪው ከ750 ሚሊዮን ብር ወደ 4.1 ቢሊዮን ብር ከፍ ብሎና 3 የግንባታ ተቋራጮች ተሳትፎበት አፈጻጸሙ አመርቂ አይደለም። ግንባታውን በወቅቱ ለምን ማጠናቀቅ አልተቻለም? ፕሮጀክቱ ወደ 13 ዓመት ሆኖታል። የኮንትራክተሩ ኮሚትመንት እና በስኬጁል መሰረት የሰው ኃይላቸው ማሽነሪያቸው በአግባቡ አለማምጣት እሱ ላይ የቆረጠው ችግር ኤክስፕሎሲቭ ያኔ ከአዲስ አበባ ወደዚህ ለማምጣት ብዙ ኮንስትሬንት ነበር። ነዳጅ ለማስገባት የሀያ ትንሽ የፕሮጀክቱ ላይ ላጋርጓል ረጅም ጊዜ ግን እንደተባለ 11% ነው። እነዚህ ሁሉ ተደምረው ለአሁኑ ጂሊያንስ ተፈጥሯል። ፕሮጀክት አስተዳደር ጽህፈት ቤቱ ለመንገድ ግንባታው መዘግየት ውጫዊ ምክንያቶችን ቢጠቅስም በፕሮጀክት አስተዳደሩ ስር ግንባታቸው እየተከናወኑ የሚገኙ 5 ፕሮጀክቶች በተያዘላቸው ጊዜ አለመጠናቀቃቸው የአስተዳደር ጽህፈት ቤቱ የማስፈጸም አቅም ላይ ጥያቄ የሚያስነሳ ነው። ዛሬ ላይ የደባርቅ ጃናሞራ የአስፓልት መንገድ ግንባታ የሚያስፈልጉት ድልድዮች ሙሉ በሙሉ ግንባታቸው ተጠናቋል የሚሉት በመከላከያ ኮንስትራክሽን ኢንተርፕራይዝ የደባርቅ ጃናሞራ ፕሮጀክት ስራ አስኪያጅ ሌተናል ኮሎኔል ኤርሚያስ ጉልላት የደጋፊ ግንቦች ግንባታም 40 ከመቶ ተጠናቋል ይላሉ። ብሪጅ 100% ጨርሰናል። ሪቴሊንግ ወል ወደ 40.9% አካባቢ ደርሰናል። ፓይፕ ከልቨርትና ስላብ ከልቨርቶች የተወሰኑ ይቀሩናል። በይበልጥ ፓይፕ ከልቨርት ወደ 56.4% ላይ ነው ያለነው። የተወሰኑ ፓይፕ ከልቨርቶች ይቀሩናል። የዚህ መንገድ ፕሮጀክት መጠናቀቅ ግማሽ ሚሊዮን የሚሆኑ የአካባቢው ህዝብን ተጠቃሚ ሲያደርግ ቀናት የሚወስድ የእግር ጉዞን በመቀነስም የግብርና ምርቶች በሰዓታት ጉዞ ለገበያ እንዲደርሱ አቅም ይፈጥራል። ከዚህ ባሻገርም የሰሜን ተራሮችን ስነ ምህዳር በመጠበቅ የቱሪዝም እንቅስቃሴው እንዲጠናከር እድል ይፈጥራል። ታዲያ ጅማሮ ላይ በአካባቢው ነዋሪዎች ተስፋ ተጥሎበት የነበረው ይህ የመንገድ ፕሮጀክት ተጠናቆ ለአገልግሎት እንዲበቃ የአካባቢው መስተዳደር የሚገባውን ድጋፍ ሲያደርግ ቆይቷል የሚሉት የዞኑ ዋና አስተዳዳሪ ዲያቆን ሸጋውቤ አሁንም የዞኑ አስተዳደር ለፕሮጀክቱ እንቅፋት የሆኑ ጉዳዮችን ለመቅረፍ ዝግጁ ነው ባይ ናቸው። ፕሮጀክቱ 2016 ነው መጨረሻ መጠናቀቅ የነበረበት። በዛ ፍጥነት ልክ መጠናቀቅ አልቻለም። ምክንያቶቹ ምንድናቸው የሚለውን በየጊዜው ለመገምገም ተሞክሯል። በዋነኛነት የሚነሳው የጸጥታ ችግር ነው እንደ ትልቅ ምክንያት የሚነሳው። ግን ይሄ የጸጥታ ችግር ከኛ ዞን ነባራዊ ሁኔታ አኳያ እነዚህን ግዙፍ ፕሮጀክቶች የሚያስቆም ነው ወይ ካልን ግን ሊያስቆም የሚችል አይደለም። በዚህ መንገድም ችግር ካለ ለሚፈጠሩ ችግሮችም እኛ ጭምር ኃላፊነት እየወሰድን ፕሮጀክቶቹን ማሰራት የምንችልባቸው እድሎች እንዳሉ መውሰድ ይቻላል። ፋና ሚዲያ ኮርፖሬሽን የመንገድ ፕሮጀክቱን በተመለከተ ከ3 ዓመታት በፊት ለአድማጭ ተመልካቾቹ ባደረሰው ዘገባ የፕሮጀክቱ ባለቤት የኢትዮጵያ መንገዶች አስተዳደር የሥራ ኃላፊዎች በ2016 ዓ.ም ፕሮጀክቱ ይጠናቀቃል በማለት ቃል ቢገቡም ቃላቸው ከባዶ ተስፋ ይዘለል አልሆነም። ዛሬ ደግሞ ፕሮጀክቱ በተያዘው ጊዜ ያልተጠናቀቀው ከሌሎች ወቅታዊ ችግሮች ባሻገር ተቋራጩ በቂ ግንባታ መሳሪያዎች ባለማስገባቱ ነው ሲሉ ወቀሳ ሲያቀርቡ፣ ተቋራጩ በበኩሉ የፕሮጀክቱ ባለቤት ክፍያ በወቅቱ እየከፈለ አይደለም ሲል ስሞታ ያቀርባል። የፕሮጀክቱ አማካሪ መሐንዲስ ጓንቼ ዘውዴ ግን ባለቤትም ተቋራጭም እኩል ተጠያቂነት አላቸው ይላሉ። ፕሮጀክቱ ኮንትራክት ከተያዘለት ሁኔታ አንፃር አበረታች ነው ለማለት ያስቸግራል። ምክንያቶች አንደኛ በኮንትራክተሩ ራሱ አሉ፣ ኤክስተርናል ፋክተሮችም አሉ። ለምሳሌ ኮንስትራክሽን ግብዓቶች የዋጋ ጭማሪ እንደ ሀገር የተከሰታለ። ነዳጅን በተመለከተ የአቅርቦት ውስንነት አለ። ከዚህ በተጨማሪ የክፍያ መዘግየት ኮንትራክተሩ በሙሉ አቅሙ እንዳይንቀሳቀስ አድርጎታል።
13 ዓመታት ተጉዞ 50 ከመቶ አካባቢ አፈጻጸም ላይ የሚገኘውን የደባርቅ ጃናሞራ የአስፓልት መንገድ ፕሮጀክት አሁን ላይ አጠናቆ ለአገልግሎት ለማብቃት በቂ ባይሆንም በተለይም በደባርቅ ከተማ በኩል እንቅስቃሴው እየተደረገ ይገኛል። ይሁን እንጂ የአካባቢው ነዋሪዎች ለልማት ካላቸው ጉጉት አንጻር እየተከናወነ ያለው ነገር አመርቂ አይደለም። ፕሮጀክቱ በፍጥነት ተጠናቆ መንግስት ተገቢ ካልሆነ ተጨማሪ ክፍያ እንዲድንና የአካባቢው ነዋሪዎች ማህበራዊና ኢኮኖሚያዊ ችግሮች እንዲፈቱ በፕሮጀክቱ ባለቤትና ተቋራጩ በኩል ምን ዝግጅት አለ? አካባቢውን ሰፈር አድርጓል። የፕሮጀክቱን መጓተት ሁላችንም የምንገነዘበው ነው። ኔክስት ይር ላይ ለመጨረስ አክሽን ፕላኖቹ እያዘጋጀን ነው። ምን አቅደ ምንድን ነው የቀረው የሚለው እየተገመገመ በዛ መሰረት የቅርብ ክትትል እያደረግን ለማስጨረስ ነው። ሳንድ ሜከር አቅርቦ እንደገና ፕሮዳክሽናችንን ከፍ ለማድረግ እየሄንባቸው ያሉ ሂደቶች አሉ። እነዚህ ችግሮችን ቀርፈን የሚቀጥለው ዓመት መጨረሻ ላይ ለማጠናቀቅ ታርጌት አድርገን እየሰራን ነው።